ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ እንደገና ወደፊታችሁ መጥቻለሁ። የእግዚአብሔርን ቃል ይዤ የጀመርነውን ትምህርት እንቀጥላለን። እየተማርን ያለነው ትምህርት የእግዚአብሔር ግንበኞች የፈረሰውን ቅጥር አዳሾች በሚል ወገኖቼ ወይ በነህምያ ምዕራፍ 3 ላይ ተመስርተን ነህምያ ስለሰራቸው ስለ 10 በሮችና ነህምያ ስለሰራው ቅጥር በህይወታችን ዙሪያ፣ በደህንነታችን ዙሪያ፣ በአገልግሎታችን ዙሪያ፣ በህይወታችን ዙሪያ በእያንዳንዱ ክፍላችን እየተመለከትን ነው። እየተማርንና እየተረጎምን ያለነው የብሉይ ኪዳኑን መጽሐፍ ቢሆንም ነገር ግን በአዲስ ኪዳን ከእኛ ጋር ያለውን ውህደት ነው እየተመለከትን ያለነው። እንግዲህ ነህምያ 10 በሮች እንደሰራቸው ነህምያ ምዕራፍ 3 10 በሮች አሉ። እንደውም 10 ብቻ አይደለም 2 በሮችም አሉ። እነሱንም የባለፈውን ክፍል ሄዳችሁ ብትመለከቱት 12 በሮች ናቸው። ነገር ግን በ10 በሮች ላይ ነው እየተነጋገርን ያለነው። ስለዚህ በጣም ብዙ ተነጋግረናል። ወደ ኋላ ሄዳችሁ ተመልከቱትኝ። ይሄን የመጀመሪያውን በር የሰሩት የመጀመሪያው በር የበጉ በር ነው። የበጉን በር የሰሩት ደግሞ እንግዲህ ታላቁ ሊቀ ካህን ኤልያሴብና ወንድሞቹ ሊቀ ካህናት ናቸው ይላል። ይሄንን በር የሰሩት እነዚህ ናቸው። እንግዲህ ኤልያሴብ ነህምያ በነበረበት ዘመን የነበረ ካህን ነው እና ይሄንን የመጀመሪያውን የበጉን በር ሰሩት ማለት ነው። ከ10 የመጀመሪያው በር የበጉ በር ነው። ጌታችን ኢየሱስ ክርስቶስ በሕይወት በነበረበት ዘመን በተለይ በአገልግሎቱ ዘመን 3 ዓመት ተኩል በዚህ በበጉ በር ነበር ሲወጣና ሲገባ የነበረው ብለን በስፋት ተነጋግረናል። ነገር ግን አንድ ጊዜ ብቻ ነው በምስራቁ በር በኩል ብቻ የገባው። ማቴዎስ 21 ላይ እነሆ ንጉሥሽ ተብሎ እንደተጻፈ በአህያ ውርንጭላ ላይ ሆኖ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ይሁን ተብሎ እየተዘመረለት ዘንባባ ልብስ እየተነጠፈለት ኢየሩሳሌም በታላቅ በዓል የገባው ሆሳዕና ማለት አድን ሕዝብህን አድን ማለት ነው። እነሆ ንጉሥሽ ሕዝብህን አድን ማለት ነው። እና ያን ጊዜ ብቻ ነው በምስራቁ በር የገባው እንጂ ጌታ ኢየሱስ ክርስቶስ እስከ መስቀል ሞቱ ድረስ ወገኖች ሆይ ይገባ ይወጣ የነበረው በዚያ በበጉ በር ነው ብለን ተነጋግረናል። እንግዲህ የበጉ በር ደግሞ ምንድነው ትርጉሙ ብለን ተነጋገርን። የበጉ በር መስቀሉን ነው የሚያሳየው፣ መስዋዕትነቱን ነው የሚያሳየው ብለን ጌታ ኢየሱስ ክርስቶስ የሰው ልጅ ተብሎ ተጠርቷል። ኢየሱስ ተብሎ ተጠርቷል። ክርስቶስ ተብሎ ተጠርቷል። ዋናው ግን በመጽሐፍ ቅዱስ ሰፊ ስም ያለው በተለይ ዮሐንስ ራእይን በምናነብበት ጊዜ በጉ የሚል ስም ተጽፎ እናገኛለን በስፋት። ዮሐንስም ሲያስተዋውቀው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው ያስተዋወቀው። እና ይሄ የበጉ በር ወገኖች ሆይ መስቀሉን ሞቱን የሚያሳየን ነው። እና ታዲያ ነህምያ ስራውን ሲጀምር በበጉ በር ጀመረ። ከዛ ሲጨርስም ምዕራፍ 3 ቁጥር 1 ላይ በበጉ በር ተጀመረ። ምዕራፍ 3 ቁጥር 32 ላይ በበጉ በር ተጨረሰ ይላል። ስለዚህ የኛ ነገር የተጀመረው በበጉ ነው፣ የተጨረሰውም በበጉ ነው። ጌታ የተመሰገነው። ስለዚህ የበጉ በር የሚያሳየው የጌታችን የኢየሱስ ክርስቶስን የመስቀሉን ሞት ነው የሚያሳየው ብለናል። ስለዚህ በመስቀሉ ስራችን ተጀመረ፣ የተጠናቀቀውን በመስቀሉ ነው። በመስቀሉ ጀምረን በሌላ ነገር ልንጨርስ አንችልም። ጌታ የተመሰገነው። ጳውሎስ በገላትያ ምዕራፍ 3 ቁጥር 1 ላይ በመንፈስ ጀምራችሁ በሥጋ ትፈጸማላችሁ እንዳለ በመንፈስ ጀምረን በመንፈስ ነው የምንጨርሰው። በበጉ ተጀመረ፣ በበጉ ይጨረሳል። በመስቀሉ ተጀመረ፣ በመስቀሉ ይጨረሳል ማለት ነው። ጌታ የተመሰገነ። ስለዚህ የበጉ በር ስቅለቱን ነው የሚያሳየው፣ መከራውን ነው የሚያሳየው፣ ለኛ የከፈለውን ዋጋ ነው የሚያሳየው። ታዲያ ይሄንን ጌታ ኢየሱስ ክርስቶስ ስለ መስቀሉ ይሄንን ካለ በኋላ ሕይወቱን ከከፈለበት በኋላ ለኛ ምንድነው ይሄ የመስቀሉ ስራ የሚያሳየው ካልን ኢየሱስ ክርስቶስ በማቴዎስ 16 እኔን የሚወደኝ ቢኖር ራሱን ይካድ መስቀሉንም ዕለት ዕለት ተሸክሞ ይከተለኛል። ስለዚህ መስቀሉ ኢየሱስ ክርስቶስን የጠየቀው ሞት ነው የጠየቀው። ዛሬም እኛን መስቀሉ ምንድነው የሚጠይቀው? ሞት ነው የሚጠይቀው። መስቀል የምናጌጥበት አንገታችን ላይ እጃችን ላይ በተለያየ መልክ እየቀረጽን የምንይዘው ሳይሆን መስቀል የሚጠይቀው ሞት ነው።
ገላትያ ምዕራፍ 3 ላይ በእንጨት የሚሰቀል የተረገመ ይሁን ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ በእንጨት ላይ ተሰቅሎ ሞተ ይላልኝ። ዛሬም እኛ ለወንጌል የምንከፍለውን ዋጋ ነው እየተናገረ ያለው። ጌታ የተመሰገነ። ስለዚህ የሚጠይቀው መስቀሉ ክርስቶስን ሞት እንደጠየቀው እኛንም ለክርስቶስ ሞት ነው የሚጠይቀው ወገኖች፣ ጌጥ አይደለም። ጌታ የተመሰገነው። እሺ እንግዲህ ይሄ ከሆነ ስሙ ከየት መጣ? የበጉ በር ስሙ ከየት መጣ በምንልበት ጊዜ እንግዲህ እንደምታውቁት በብሉይ ኪዳን ብዙ መስዋዕቶች ይደረጋሉ ለኃጢአት መስዋዕት። አንዳንዱ በግ ይዞ ይመጣል፣ አንዳንዱ በሬ ይዞ ይመጣል፣ አንዳንዱ እርግብ ይዞ ይመጣል፣ ፍየል ይዞም ይመጣል። ስለዚህ እዛ የበጉ በር ስሙ የወጣበት ምክንያት ሰው ካገሩ ትልቅ ሰው ሊሆን ይችላል፣ ደካማ ሊሆን ይችላል፣ በግ ተሸክሞ መምጣት ስለማይችል ይሄ የበጉ በር ለመሰዊያውም ለመቅደሱም ቅርብ ስለሆነ ሰው ካገሩ መግዛት ካልቻለ በጉን ካገሩ ይሸጥና ገንዘቡን ይዞ ይመጣና እዚህ የበጉ በር ውስጥ ኢየሩሳሌም በዚህ በበጉ በር ውስጥ ይገባና በግ ይገዛና ወደ መሰዊያው ወስዶ ለኃጢአት መስዋዕት ያደርጋል ማለት ነው። ስለዚህ የበግ መገበያያ ቦታ ስለነበረ ከዚህ የተነሳ የበጉ በር የሚል ስም ወጣለት ማለት ነው። ከዛ ሁለተኛው የተመለከትነው እንግዲህ የበጉ በር መስዋዕትነቱን ሞቱን የሚያሳይ ነው። ለእኛም የተጠየቅነው ይሄን ነው ብለናል። ሁለተኛው ያየነው በር ደግሞ የአሳ በር ነው። ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ የእግዚአብሔርን ቃል በደንብ በጥልቀት ባያቅም ድኛለሁ። ክርስቶስ ሕይወት ሰጥቶኛል፣ የዘላለም ሕይወት ሰጥቶኛል። ከድቅድቅ ጨለማ ወደሚደነቅ ብርሃን ወጥቻለሁ። ደካማ ነበርኩ፣ ኃጢአተኛ ነበርኩ፣ አመንዝራ ነበርኩኝ፣ በጨለማ ውስጥ ነበርኩ፣ በድራግ ውስጥ ነበርኩ፣ በሞት ውስጥ ነበርኩ። ይኸው ብርሃን ወጣሁ ብሎ የሆነለትን ይመሰክራል ማለት ነው። የአሳው በር ይሄን ነው የሚያሳየው። ምስክርን አይ አም ሴቭድ ብሎ የሚቀመጥ ሳይሆን ያንን የዳነበትን ነገር የሚናገር ማለት ነው። እነሆ አዲስ ፍጥረት ሆኛለሁ ተመልከቱኝ ይላል ማለት ነው። የአሳው በርም ስሙን ያገኘው ከምንድን ነው ብለናል። አሳ እዛ በሩ ላይ ይሸጣል። እስራኤላውያን መጥተው እዛ በር ላይ አሳ ይሸጣሉ። እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ፣ እነ እንድሪያስ፣ ሌሎቹም ሰዎች ገሊላ አካባቢ የአሳ ባህር ብዙ ስላለ ከዛ ያጠምዱ ይመጡና እዛ በሩ ላይ ይሸጣሉ። ስለዚህ የአሳው በር የተባለበት ምክንያት አሳ ስለሚሸጥ ነው ማለት ነው። ስለዚህ የአሳው በር የሚያሳየው ምንድን ነው? መስቀሉ ጋር የደረሰ የዳነ ሰው ስለ ክርስቶስ ኢየሱስ መናገር አለበት ነው። ጌታ የተመሰገነ። እንግዲህ ወገኖች ሆይ በጣም ደግሞ ያየነው ምንድን ነው? 42 ግሩፖች በ52 ቀን ቅጥሩንም በሩንም ጨረሱ ብለናል። 42 ግሩፕ በየግሩፑ እንግዲህ በጣም ብዙ ሰው ይኖራል። ነገር ግን 42 ግሩፕ በ52 ቀን ምን አደረጉት? አጠናቀቁ። ሲያጠናቀቁ ምዕራፍ 3 ላይ ተደጋግሞ የምናየው አንድ ቃል አለ። 16 ጊዜ ባጠገባቸው የሚል 14 ጊዜ ደግሞ ባጠገቡ የሚል ጠቅላላ 30 ጊዜ በነህምያ ምዕራፍ 3 30 ጊዜ ባጠገባቸውና ባጠገቡ የሚል ስራው ተሰርቶ ያለቀው በምንድን ነው ማለት? በህብረት ነው ማለት ነው። ጌታ የተመሰገነ ይሁን። ለዚህም ሮሜ ምዕራፍ 12 ቁጥር 4 ጀምሮ እኛ ሁላችን ብልቶች ነን፣ ስንገጣጠም ግን አንድ አካል ነን እንደሚል የእግዚአብሔር ስራ የሚሰራው በህብረት ነው። ነህምያ ስራውን ሰርቶ የጨረሰው በምንድን ነው? በህብረት ነው። ነህምያ ምዕራፍ 2 ቁጥር 18 ራሱ ምንድን ነው መጥቶ ሲነግራቸው እግዚአብሔርን ይሄንን ቅጥር ለመስራት ነው ጌታ ልኮኛል፣ ንጉሱ አዞኛል፣ ይሄው ስልጣን፣ ይሄው አብረን እንስራ ባላቸው ጊዜ ተነስተን እንሰራለን፣ የሰማይ አምላክ ይረዳናል ብለው እጃቸውን አበረቱ፣ ከነህምያ ጋር ቆሙ ይላል። ስለዚህ ቅጥር በጣም አስፈላጊ ነገር ነው። ለከተማም ለምንም ቅጥር በጣም አስፈላጊ ነው። የኛ እንኳን ቤታችን አብዛኛውን ቅጥር አለው። ኢትዮጵያውያን አብዛኛውን ጊዜ የሚጣሉት ታውቃላችሁ፣ በቅጥር ምክንያት ነው። ቅጥሩን ገፋብኝ እንደዚህ ነው። እና ቅጥር በጣም አስፈላጊ ነው። የሚናገረው ስለ መንፈሳዊ ህይወት ነው። ቅጥሩን የሚያፈርስ በእባብ ይነደፋል ይላል። ወገኖች ቅጥር መንፈሳዊ ህይወትን ስለመጠበቅ ነው። መንፈሳዊ ቅጥሩን የማይጠብቅ ሰው ወገኖች በጣም ጠላት እየገባ ብዙ ጥፋት ያጠፋል። መጽሐፉ ደግሞ ለሁለት እንደሚከፈል ነግሬያቸዋለሁ። ነህምያ ምዕራፍ 1 እስከ ቁጥር 6 የቅጥሩ መሰራት፣ የበሮቹን መሰራት፣ ከዛ ደግሞ ከ7 እስከ 13 ደግሞ ቅጥሩ ብቻ አይደለም የሰው ህይወትን ፈርሶ ስለነበረ የሰው ህይወት ሲገነባ በእግዚአብሔር ቃል በእዝራ አማካኝነት እንመለከታለን። ታዲያ ይሄንን ቅጥርና በር የሰሩት እነማን ናቸው አልን? ያልመጣ የለም። ሴቶች ካህናት ናታኒም የሚያጸዱት
እንደገና የሀገር መሪዎች ያልመጣ በሙሉ የለም ወገኖች ሆይ። የእግዚአብሔር ስራ ሲባል አቤት እኔ አለው ብለው በቀዳሚነት የመጡ በጣም ብዙ ናቸው ብለናል። ዛሬ ሶስተኛውን በር እንመለከታለን። አነብላችሁና እንጸልያለን። ምዕራፍ 3 ነህምያ ምዕራፍ 3 ቁጥር 6 ላይ ያለው ነው። ሶስተኛው በር ምን ይላል? የፋሲሃ ልጅ ዮዳሄና የቦስዲያ ልጅ ሜስላም አሮጌውን በር አደሱ፣ ሰረገሎቹንም አቆሙ፣ ቁልፎቹንና መወርወሪያዎችን አደረጉ ይላል። እንጸልያለን። እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን። ክብር ላንተ ይሁን። እግዚአብሔር ሆይ ስምህ የተባረከ ይሁን። አሁን ደግሞ ቃልህን አስተምረን። ይሄ ቃል እግዚአብሔር ሆይ በኢየሱስ ክርስቶስ ስም ለትውልድ ይድረስ። የሰውን ሕይወት ያንኳኳ፣ ሁለንተናን ይንካ። ጌታ ሆይ አውሮፓ፣ አፍሪካ፣ ኤዥያ፣ በዓለም ሁሉ ይሄ ቃል እንዲደርስ በኢየሱስ ስም ጸለይኩ። ይሄ ቃል በሚደርስበት ቦታ ሁሉ የሰውን ሁለንተና እንዲቀሰቅስ ጸልያለሁ። ከሁሉ የማንሰውን ልጅህን እኔን እርዳኝ፣ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለኢየሱስ ይሁን። እንግዲህ ሶስተኛውን በር ስንመለከት ይሄን ሶስተኛውን በር የሰሩት የፋሲሃ ልጅ ዮዳሄና የቦስዲያ ልጅ ሜስላም አሮጌውን በር አደሱ። ማደስ ብቻ አይደለም፣ ሰረገሎችን አቆሙ፣ ቁልፎችን መወርወሪያዎችን አደረጉ ይላል። በሩን ሲሰሩ ሙሉ ነው የሰሩት። በሯን ብቻ ቀጥሎ ሳይሆን መወርወሪያውን፣ ማጠፊያውን፣ ማዕዘኑን፣ መቆሚያውን፣ ቢሙን ሁሉ በደንብ አድርገው አስተካክለው በር አድርገው ቁጭ አደረጉት ማለት ነው። እንግዲህ የኢየሩሳሌም ቅጥር በሮቹን ያፈረሰው ማን ነው? በሮቹንም ቅጥሮቹንም ያፈረሰው ማን ነው? ናቡከደነጾር ነው። ለመፍረስ ምክንያት የሆነው የእስራኤል ኃጢአት ነው። እግዚአብሔር ደጋግሞ ኧረ ተመለሱ ብሎ አስጠነቀቀ። ሁለተኛ ዜና ምዕራፍ 36 ቁጥር 11 እስከ 20 ስታነቡትኝ እንዴት እንደለመናቸው ባካችሁ ብሎ እግዚአብሔር እንደለመናቸው አይተናል። እምቢ በሚሉበት ጊዜ እግዚአብሔር ናቡከደነጾርን አመጣና እስራኤልን አፈረሳት። ትውልዱንም አፈረሰው፣ ሀገሪቱን አቃጠለ፣ መቅደሱን አፈረሰ፣ አቃጠለ ወገኖች። ስለዚህ ነህምያ መጥቶ ቅጥሮቹንና በሮቹን ሰራ ማለት ነው። ስንመለከት ስራው ነህምያ ተቃጥለው የነበሩትን በሮችና ተቃጥሎ የነበረውን ቅጥር መስራት ነው፣ ማደስ ነው። ስለዚህ በሶስተኛ ደረጃ የምንመለከተው ስለ አሮጌው በር ነው። አሮጌው በር የሚያመለክተው ነገር ምንድነው በምንልበት ጊዜ ትርጉሙን ስንመለከት ወገኖች ሁሉ ነገር ቢቀየር፣ ሁሉ ነገር ቢለዋወጥ የማይለወጠውን የማይቀየረውን የእግዚአብሔርን ቃል ነው የሚነግረን። ስለ እግዚአብሔር ቃል ነው የሚነግረን ወገኖች። ወደ በጎች በር የመጣ ወደ መስቀሉ መጥቶ የዳነ ያመነ ሰው፣ ከዚያስ ወደ አሳው በር መጥቶ ስለ ጌታ ኢየሱስ ክርስቶስ መመስከር የጀመረ ሰው፣ ከዚያስ አይ አም ሴቭድ ካለ በኋላ ከወርቅና ከብር ይልቅ 7 እጥፍ በነጠረው በእግዚአብሔር ቃል ላይ ደግሞ መጥቶ መሰራት አለበት። የሚቀድመው ምንድን ነው? መዳን ነው። በመስቀሉ እንድናለን፣ በክርስቶስ እንድናለን። የዳነ ሰው ምን ይላል? የእግዚአብሔር ቃል ውስጡ ላይማር ይችላል፣ አዲስ ሊሆን ይችላል፣ ግን ድኛለሁ ብሎ ይናገራል ማለት ነው። ወደ አሳው በር ይመጣል። ከዛ በኋላ ምስክርነትን መመስከር ከጀመረ በኋላ አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እንግዲህ ዳግም እንደተወለደ እንደ ሕፃን፣ አዲስ እንደተወለደ እንደ ሕፃን፣ አዲስ የተወለደ ልጅ በወተት እንደሚያድግ ሁሉ ዳግም የተወለዳችሁ በቃሉ ወተት እደጉ ይላል። ይሄ የዳነ ሰው ስለ ጌታ ኢየሱስ ክርስቶስ የሆነለትን መናገር የጀመረ ሰው ከዚያስ ቁጭ ብሎ ደግሞ ቃሉን መማር አለበት ማለት ነው። በነጠረው በእግዚአብሔር ቃል ላይ መጥቶ መመስረት አለበት። በቃሉ መታደስ አለበት፣ መቀረጽ አለበት። ሁልጊዜ በሕይወቱ እየተሻሻለ መሄድ አለበት ወገኖች። በዚህ በተወለደበት ቃል ማደግ አለበት። የተወለድነው ሕያው በሆነው በእግዚአብሔር ቃል ነው ይላል። የምናድገውም በምንድን ነው? በቃሉ ነው። አንድ የተወለደ ልጅ ወገኖች መጠጣት የሚጀምረው ምንድን ነው? ወተት ነው። ከዛስ የሚቀጥለው በወተት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ወተት ነው ይላል። ከዚያስ ስጋ ነው ይላል፣ ዳቦ ነው ይላል፣ ከዛ አጥንት ነው ይላል። ልክ እንደተወለደ ሕፃን በእድገት 6 ወር በኋላ የሆነ አጥሚት የሆነች ትንሽዬ ደግሞ ስጋ እየፈጩ ያሉ እያሳደጉ ወደ አጥንት መቆርጠም እንደሚሄዱ ሁሉ የእግዚአብሔር ቃል ስንጀምር በምንድን ነው? በቃሉ ነው ወገኖች። አያችሁ። ስለዚህ ምን ይላል?
አሁን ይሄ ዳግም የተወለደ ሰው በምንድነው ማደግ የሚችለው? በእግዚአብሔር ቃል ነው። የእግዚአብሔር ቃል ያሳድጋል፣ ያጠነክራል። ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ እኔ አሁን የነገርኳችሁ ቃል ይላል፣ የነገርኳችሁ ቃል ንጹሃን ያደርጋችኋል፣ ያጥባችኋል። ከሰማችሁት ቃል የተነሳ ንጹሃን ናችሁ ይላል። የእግዚአብሔር ቃል ያጥባል፣ ያድሳል። ልክ ዳዊት እጠበኝ ከበረዶ ይልቅ ነጭ ሆናለሁ እንዳለ መዝሙረ ዳዊት 50 ላይ የእግዚአብሔር ቃል ያጥባል፣ ቆሻሻችንን ያጥባል፣ ውስጣችንን ያጸዳል፣ ማንነታችንን ይናገራል። ጌታ የተመሰገነ። የምንሰማው የእግዚአብሔር ቃል፣ የምናነበው የእግዚአብሔር ቃል ንጹህ የሚያደርግ ሕይወታችንን የሚሰራ ነው። ታዲያ ይሄ ቃል ምን አይልም? አይቀየርም፣ አይሻሻልም። ምክንያቱም ጸሐፊው መንፈስ ቅዱስ ነው። ጌታ የተመሰገነው። መንፈስ ቅዱስ ሲጽፈው በጻፈበት ዘመንና በጻፈበት ሁለንተና ነው የሚነበበው እንጂ አይቀየርም። እኛ አሁን ባለንበት በ21ኛው ክፍለ ዘመን አይሻሻልም፣ አይቀየርም፣ አይቀየጥም። ለምንድን ነው? ቃሉ ሎጎስ ነው፣ መሪ ነው፣ ንጉስ ነው። አይሻርም ወገኖች። ጌታ ኢየሱስ ክርስቶስም ምን አለ? ቃሉ እንደማይሻር ሲናገር በማቴዎስ 25 እኔ የተናገርኩት ቃል ከሚጠፋ አለ፣ ቃሌ ከሚጠፋ ሰማይና ምድር ይጥፋ አለ። የእኔ ቃል አይሻርም አለ። የሚለወጥ አይደለም፣ የሚቀየር አይደለም፣ ዘላለማዊ ነው ቃሉ። ጌታ የተመሰገነ። ስለዚህ የእግዚአብሔር ቃል አይሻርም፣ አይለወጥም። መንፈስ ቅዱስ አንድ ጊዜ አትሞታል፣ አይጨመርበትም፣ አይቀነስም። ጌታ የተመሰገነው። ስለዚህ ይሄ አዲስ ዳግም የተወለደ ሰው ስለ ኢየሱስ ክርስቶስ መመስከር የጀመረ ሰው በመስቀሉ የጀመረ በበጉ የዳነ ከዛስ ወደ አሳው በር መጥቶ መመስከር የጀመረ ሰው ቁጭ ብሎ ደግሞ የእግዚአብሔርን ቃል መማር አለበት ማለት ነው። ለምን? የእግዚአብሔር ቃል አይሻርም፣ መሰረታችን ነው። ጌታ የተመሰገነ። ሁለተኛ ቃሉ የማይለወጥበት ምክንያት የእግዚአብሔር እውነት ስለሆነ ቃሉ አይለወጥም። አሮጌው በር በጥንታዊነት እውነቱ ቆመን በዚህ እውነት ላይ ተመስርተን በቃሉ ልንሄድ ያስፈልጋል። ይህ ነው የሚያሳየው። ምክንያቱም ለ21ኛው ዘመን በሚስማማ ሳይሆን በድሮ በአሮጌው ቃል ተሰርተን የደቀ መዝሙርነት ሕይወት እንዲኖረን በመንፈሳዊ ብስለት እንድንመላለስ የሚያሳስበን አሮጌው በር ነው። አሳያችኋለሁ በደንብ አድርጌ ወገኖች። ሆይ ይሄ አሮጌ በር ፈርሶ እንደነበረ ሁሉ እግዚአብሔር በቃሉ የተናገራቸው ነገሮች ሁሉ በጣም ብዙ ነገሮች ምን ብለዋል? ፈራርሰዋል። አሮጌው በር የተጻፈው የእግዚአብሔር ቃል ነው። መቼ ነው የተጻፈው? የዛሬ 4000 ዓመት፣ የዛሬ 3000 ዓመት። ብሉይ ኪዳንን አስቡ ወገኖች ሆይ። አያችሁ፣ ዛሬ አይሻርም፣ አይቀየጥም። አሮጌው በር የተጻፈውን የእግዚአብሔርን ቃል ነው የሚያመለክተን። ምክንያቱም ይሄ በር፣ ይሄ አሮጌ በር ሁለተኛ ሳሙኤል ምዕራፍ 5 ቁጥር 6 ላይ በመታነቡበት ጊዜ ዳዊት ልክ መጀመሪያ ላይ እንደነገሰ ነገስታት ያልያዟትን፣ ነቢያት ያልያዟትን እነ ሙሴ እነ ኢያሱ እነዛ ደግሞ መሳፍንትን በመታነቡበት ጊዜ እነዛ 14 መሳፍንቶች እነ ሳምሶን ሁሉ እነ ዮፍታሄ እነ ጌዲዮን ሌሎቹም ሁሉ በሙሉ ያልደፈሯት አንድ ከተማ ነበረች፣ ኢያቡስ የምትባል። ዳዊት ልክ እንደነገሰ እግዚአብሔር ያችን ምድር ይፈልጋት ነበረ። ከዛ በኋላ እነሱ ደግሞ በጦርነት በጣም የታወቁ ናቸው። ተራራማ ናትኝ። ዳዊት ግን ያችን ቦታ እነሱን አሸንፎ ያችን ቦታ ያዛት። ከዛ ምን ብሎ ቀየራት? ኢያቡስ የነበረችውን ጽዮን ብሎ ጠራት። አሁን የምናያት ኢየሩሳሌም የታወቀችው በዳዊት ጊዜ ነው ወገኖች። እነዛ ኢያቡሳውያን ግን ይገቡ የነበረው በዚህ በአሮጌው በር ነው። ይሄ አሮጌ በር ዛሬ የመጣ ሳይሆን ድሮ ከዳዊት በፊት የነበረ ነው ወገኖች። እንደውም መረጃ የለም እንጂ አንዳንዶች ይሄንን በር የሰራው መልከጼዴቅ ነው ይላሉ። መረጃ ስለሌለ እንጂ ይሄንን አሮጌውን በር ድሮ ከዳዊት በፊት የነበረ ኢያቡሳውያን ይወጡበት ይገቡበት የነበረ ነው። አንዳንዶች ዘ ኮርነር ጌት ይሉታል። ምን ማለት ነው? ዳርቻ ላይ ያለ በር ስለሆነ፣ መታጠፊያ ላይ ዳር ላይ ያለ በር ስለሆነ ዘ ኮርነር ጌት ብለው ይጠሩታል። በዕብራይስጥ ሌላ የሚታወቅበት ስም አለው። ጃሺያና ይሉታል። እንግዲህ ጃሺያና ማለት ኦልድ ወይም አሮጌ ማለት ነው በዕብራይስጥ። አሮጌው በር ደግሞ የሚገኘው የከተማው ሰሜን ምዕራብ ጥግ ላይ ነው የሚገኘው። ለዚህ ነው ስሙን ኮርነር ጌት ያሉት። አያችሁ፣
ጥግ ላይ በመሆኑ ማለት ነው። እንደውም ጥግ ላይ ከመሆኑ የተነሳ አሁንም ባለችው ኢየሩሳሌም ላይ ይሄ በር የሚገኝበት ቦታ ላይ ኮርነሩ ላይ ቅዱስ መቃብር አለ። አጠገቡ ላይ ኮርነር ላይ ጫፍ ላይ ነው። እዚህ ቦታ ቅዱስ መቃብር አለ፣ በአሁኒቱ ኢየሩሳሌም ማለት ነው። እና ካቶሊኮችና ኦርቶዶክሶች የሚሉት ምንድነው? ይሄ መቃብር የኢየሱስ ክርስቶስ መቃብር ነው ይላሉ። ይሄ ኮርነር ጌት ያለበት ጫፉ ላይ ያለው መቃብር የኢየሱስ ክርስቶስ መቃብር ነው ይላሉ። ምክንያቱም የጌታችን ኢየሱስ ክርስቶስ የተወለደበት ቦታ አያሳስትም። ለምንድን ነው የማያሳስትበት ምክንያት ይታወቃል። ቤተልሔም ነው የተወለደው። ከዛስ ቤተልሔም ግርግም ስር እንደሆነ መጽሐፍ ቅዱስም ይናገራል፣ አያከራክርም። መቃብሩ ቦታና የተሰቀለበት ቦታና መቃብሩ ቦታ ግን እስከ አሁን ድረስ ያከራክራል። ብዙ ይከራከሩበታል ወገኖች፣ ብዙ ጭቅጭቅ አለ። ስለዚህ ካቶሊኮችና ኦርቶዶክስ ግን እዚህ አሮጌው በር አጠገብ ነው የተሰቀለው የሞተው ብለው አሁን ያንን ቦታ በቱሪስት ምን ያደርጉታል? ያስጎበኙታል። ይሄ የመቃብሩ ቦታ ደግሞ ቸርች ተሰርቶበታል። ቸርች ተሰርቶበታል መቃብሩ ቦታ ማለት ነው። እና ይሄንን ቸርች ታዲያ ማን ነው የሰራው በምንልበት ጊዜ እንግዲህ በኮርነር ጌት በሚባለው ቦታ ላይ የክርስቶስ መስቀልና መቃብሩ እዚህ ነው ባሉበት ቦታ ላይ በዛው ቦታ ላይ ቤተ ክርስቲያን ተሰርቶበታል፣ ቸርች ተሰርቶበታል። ቸርቹን ማን ነው የሰራው በምንልበት ጊዜ 325 ዓመተ ምህረት ላይ እንግዲህ እንደምታውቁት በመጀመሪያው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛው ክፍለ ዘመን ድረስ ክርስቲያኖች በጣም ይሰደዱ ነበረ። በጣም ብዙዎቹ በፈላ ዘይት ተቀቅለዋል፣ ታርደዋል፣ ተሰቅለዋል፣ በአውሬ ተበልተዋል፣ በእሳት ተቃጥለዋል። ነገር ግን 325 ዓመተ ምህረት ላይ ቁስጥንጥንያ ወገኖች ሆይ ቆስጠንጢንያ የተባለ ወይንም ቆስጠንጢን ይሉታል። ይሄ የሮም ንጉስ ጌታን ይቀበላል። ጌታን ይቀበልና እምነቱ የመንግስት እምነት ይሆናል ማለት ነው። ወታደሩ በሙሉ ያለው ህዝብ ሁሉ በሙሉ ክርስቲያን መሆን አለባችሁ አለ። ስለዚህ ክርስትና የመንግስት ሆነ ማለት ነው። እናቱ ደግሞ ኤሊያና ትባላለች። ኢየሩሳሌምን ለመጎብኘት ትሄዳለች። ኢየሩሳሌምን ለመጎብኘት በምትሄድበት ጊዜ የጌታችን የኢየሱስ ክርስቶስ መቃብር ያለው እዚህ ነው፣ በኮርነር ጌት የሚባለው አሮጌው በር ላይ ነው የኢየሱስ ክርስቶስ መቃብር ብለው ነገሯት ማለት ነው። ስለዚህ ያንን መረጃ ይዛ መጣችና ለልጇ ነገረችው። ይሄ ቆስጠንጢኖ የተባለው ሰው ሄደና እዛ ምን ሰራበት ማለት ነው? ቤተ ክርስቲያን ቸርች ሰራበት ማለት ነው። ነገር ግን ፕሮቴስታንቶች ግን በዚህ ቦታ ላይ አያምኑ። ለምንድን ነው የሚሉት? እነሱ የአትክልት ስፍራ የራስ ቅል በሚባልበት ቦታ ላይ ነው ኢየሱስ ክርስቶስ የተሰቀለው ይላሉ። ዛሬም ስታዩት ቅል የምትመስል ቦታ አለች። አማኞች እዚህ የራስ ቅል ቦታ ላይ የአትክልቱ ስፍራ ላይ ነው የተሰቀለው የሞተው እንጂ እዛ ኮርነር ጌት ላይ አይደለም ይላሉ ፕሮቴስታንቶች። ካቶሊኮችና ኦርቶዶክሶች ግን ኖ እዚህ ኮርነር ጌት ላይ ነው ኢየሱስ ክርስቶስ የተሰቀለው የተቀበረው እዚህ ላይ ነው ይላሉ። እና በካቶሊኮች፣ በኦርቶዶክሶች፣ በፕሮቴስታንቶች መካከል ስለ መቃብሩ ልዩነት አለ። ታዲያ ይሄን የመቃብሩን ቦታ ይሄን አሮጌውን በር ወገኖች ሆይ መጽሐፍ ቅዱስ የሚነግረን ትርጉም አለ። ይሄ የመቃብሩ ቦታ አሮጌው በር አጠገቡ ወገኖች ሆይ ብዙ ነገር ሲካሄድ እንመለከታለን። ታዲያ ይሄንን በር ማን ነው የሰራው? እንግዲህ ውዝግቡ እንዳለ ሆኖ ይሄንን በር ማን ነው የሰራው በምንልበት ጊዜ ምዕራፍ 3 ቁጥር 6 ላይ በደንብ ስትመለከቱት ምን ይላል? የፋሲሃ ልጅ ዩዳሄና የቦስዲያ ልጅ ሚስላም ይላል። ይህንን በር የሰሩትን ሰረገሎቹን በማቆም ሰረገላ ማለት የቢሙ ማለት ነው። አንዳንድ ሰረገላ ቁልፍም ይሆናል። ቢሙን የበሩን ዳርና ዳር ያለውን ቢሙን በማቆም ቁልፎቹን፣ መወርወሪያዎቹን፣ ይሄን መቀርቀሪያዎቹን በተለይ በገጠር በምታዩበት ጊዜ እንደዚህ በሩ በእንጨት እንደዚህ መወርወሪያዎቹን በነበረበት ቀድሞ በነበረበት ቦታ ከነክብሩ አስቀመጡት ማለት ነው። ጌታ የተመሰገነ ይሁን። አሮጌው በር በተለይ ኢየሩሳሌም ውስጥ ያለው በምትመለከቱበት ጊዜ እንደዚህ ዘመናዊ ፍርድ ቤት፣ ዘመናዊ እስር ቤት፣ ዘመናዊ ሁሉ ነገሮች አልነበረም። ያን ጊዜ ሀገር የምትመራ የነበረው በሀገር ሽማግሌዎች ነው ወገኖች። የከተማ ሽማግሌዎች፣ የከተማ ሸንጎ አስተዳደሮች የሚባላሉ ተሰብስበው ውሳኔ የሚሰጡት በዚህ በአሮጌው በር ነው።
ውሳኔ ይሰጣሉ። ማንኛውም ችግር በሚፈጠርበት ጊዜ አብዛኛውን ጊዜ በሮች ላይ ነው ውሳኔ የሚሰጠው። የሀገር መሪዎች፣ የሀገር የሽማግሌ አስተዳደሮች እነዚህ ውሳኔ መጥተው ይሰጣሉ። የከተማ ሽማግሌዎች የተለያየ ውሳኔ የሚሰጡት በዚህ ቦታ ነው። ለምሳሌ በኢየሩሳሌም 6 ከተሞች ነበሩ የመማፀኛ ግንብ የሚባሉ። መጽሐፍ ቅዱስ በደንብ ዘኍልቍ ምዕራፍ 35 ቁጥር 9 እስከ 35 ድረስ በምታነቡበት ጊዜ 6 የመማፀኛ ከተማዎች አሉ። እነዚህ 6 የመማፀኛ ከተማዎች ምንድን ናቸው? ሰው የተለያየ ወንጀል ይሰራል። አስቦ አቅዶ አልሞ ሳይሆን ሳያስበው ተበሳጭቶ ድንገተኛ የሆነ ቁጣ መጥቶበት የሆነ ነገር ሰው ቢገል ሰው ቢያጠፋ ይሄ ሰው እየበረረ ይመጣና ወደዚህ ወደ ከተማው በር ይመጣል። ወደዚህ ወደ አሮጌው በር ይመጣል። ወደ አሮጌው በር በሚመጣ ጊዜ እነዚህ 6 የመማፀኛ ከተማዎች ሰው ድንገት ሰው ሳያስበው ገሎ ያ የገደለው ቤተሰብ መጥቶ እንዳይበቀለው መጥቶ የሚጠለልበት ነው። ስለዚህ አንድን ሰው ሳያስበው ቢገለው ምን ያደርጋል? ሌላ ሰው መጥቶ እንዳይበቀለው እየበረረ ይመጣና እነዚህ 6 ከተማዎች ላይ መጠለያ ያገኛል። መጠለያ ሲያገኝ ግን ዝም ብሎ አይደለም ወገኖች። እነዚህ እንግዲህ 6 ከተሞች ናቸው። በምስራቅ በኩል በዮርዳኖስ ማዶ 3ቱ ከተሞች አሉ። በከነዓን ደግሞ 3ቱ ከተሞች አሉ። 6 ከተሞች የመማፀኛ ከተማዎች ነው። ራሱ የመማፀኛ ወገኖች ሆይ ልክ አንድ ሰው ሳያስበው ሰውን ቢገል ወይ ጥይት አባርቆበት ሊሆን ይችላል፣ ወይ ተናዶ በጩቤ ወቅቶት ሊሆን ይችላል፣ ወይ ተናዶ ገፍትሮ ገደል ከቶት ሊሆን ይችላል፣ ወይ አውሬ ለቆበት ሊሆን ይችላል። አስቦ አቅዶ ሳይሆን ድንገት የሆነ ነገር አድርጎ ሰውን ቢገል ከዛ በኋላ በቃ ይደነግጥና ይመጣና በእነዚህ በ6 ከተሞች ውስጥ በሩ ላይ ምን አሉ ማለት ነው? ሽማግሌዎች አሉ፣ የሀገር መሪዎች አሉ፣ ውሳኔ የሚሰጡ አሉ። እባካችሁ እኔ ሰው እጄ ላይ ሞቷል እርዱኝ ብሎ ወደ እነዚህ ሰዎች ይሸሻል ማለት ነው። በሩ አጠገብ ተቀምጠው አሉ ሰዎች። በልዩ ልዩ ነገሮች አደጋ ያደረሰ ሰው መጥቶ እባካችሁ ድረሱልኝ ይላልኝ። ከዛ በኋላ መጠለያ ይሰጡታል። ሰው እንዳይበቀለው ይጠብቁታል ማለት ነው። መጥቶ እዛ መጠለያ ያገኛል ማለት ነው። እንግዲህ ዘዳግም ምዕራፍ 4 ቁጥር 41 እስከ 43ም ታገኛላችሁ። ዘዳግም ምዕራፍ 19 ቁጥር 1 እስከ 14ም ይሄንን ክፍል ታገኛላችሁ። ኢያሱ ምዕራፍ 20 ቁጥር 1 እስከ 9ም እነዚህን የመማፀኛ ከተማ ታገኛላችሁ። ሰው ሂዶ የሚጠለልባቸው። እኛም እኮ እንደዛ ነን። ኢየሱስ ክርስቶስ የመማፀኛ ከተማችን ነው። እኛ እንደውም ሳናውቅ አይደለም አውቀን በብዙ ኃጢአት ከዳንን በኋላ እንኳን እያወቅን የምንሰራቸው ብዙ ኃጢአቶች አሉ። ዛሬም ኢየሱስ ክርስቶስ የመማፀኛ ከተማችን ነው። አውጣኝ እንላለን፣ ጠላት እንዳይበቀለን ወገኖች። የሰው ጠላት እንደውም ሊያገኛችሁ ይችላል። የሰይጣን ታርጌት ግን ልታመልጡ አትችሉም። ስለዚህ ወገኖች ሆይ ዛሬም የኛ መማፀኛ ከተማችን ኢየሱስ ክርስቶስ ነው። ጌታ የተመሰገነ ከክፉ የሚያስመልጠን። ታዲያ እነዚህ 6 ከተሞች ብቻ ናቸው እንጂ መጠለያ ኢየሩሳሌም በሙሉ ወይንም እስራኤል በሙሉ መጠለያ አልነበረችም። ስለዚህ በመጽሐፍ ቅዱሳችን ለምሳሌ ሩት ምዕራፍ 4 ቁጥር 1 ጀምሮ በምታነቡበት ጊዜ የከተማ ሽማግሌዎች ሩትን መዋጀት የሚችለውን ቦዔዝን የዳኙት እዚሁ አሮጌው በር ላይ ነው። አያችሁ፣ ይህ በጣም አስፈላጊ ነገር ስለሆነ ነው። በህብረተሰቡ መካከል የሚደረጉ ከባባድ ውሳኔዎች በበሩ አጠገብ ሆነው ይወሰኑ ነበር። ስለዚህ ይሄ አሮጌ በር እንደዚህ ያሉ ትልልቅ ውሳኔዎችን የሚወሰኑበት በር ስለሆነ ወገኖች ሆይ ናቡከደነጾር መጣና ይሄንን የጥንቱን በር ምን አደረገው? አፈረሰው፣ አቃጠለው። ስለዚህ ቀደም ብዬ እንደነገርኳችሁ ለኛ ለአዲስ ክርስቲያኖች ስለማይለወጠው የእግዚአብሔር እውነት ስለተጻፈው ስለ እግዚአብሔር ቃል የሚናገረው መጽሐፍ ቅዱስ በምታነቡበት ጊዜ መቼ ነው የመጣው? የዛሬ 6000 ዓመት፣ የዛሬ 4000 ዓመት ወገኖች ሆይ፣ የዛሬ 2000 ዓመት፣ የዛሬ 3000 ዓመት አሮጌ ነው። ነገር ግን የማይለወጥ የማይሻር የማይቀየር ሕያው የሆነ የእግዚአብሔር ቃል ነው። የሚገርም ነው። በጣም የሚገርማችሁ ሎጎስ ነው፣ አይለወጥም። የተጻፈው ቃል ሕያው ነው። ዕብራውያን ምዕራፍ 4 ላይ እንደሚናገር የእግዚአብሔር ቃል ሕያው ነው ይላል፣ የሚሰራ ነው ይላል።
የዛሬ 2000 ዓመት የሚሰራ ነበር። የዛሬ 4000 ዓመት የሚሰራ ነበር። ዛሬም ይሰራል። ሕያው ነው፣ የሚሰራ ነው። ሁለት አፍ ካለው ስለታም ሰይፍ ይልቅ የተሳለ ነው። ነፍስንና መንፈስን፣ ጅማትን፣ ቅልጥምን፣ የልብን ጉርጆ ሁሉ ይመረምራል ይላል ዕብራውያን 4። ወገኖች የእግዚአብሔር ቃል ስታዩት ጥቁር ቢሆንም ዛሬ በቀይም በተለያየ አይነት ከለር ቢታሸግም ውስጡ 6000 ዓመት 4000 ዓመት 2000 ዓመት ቢቆጥርም ሕያው የሆነ መጽሐፍ ነው። አንድ መጽሐፍ ብትወዱት ወገኖች ሆይ የተወሰነ ጊዜ ነው የምታነቡት፣ 2-3 ጊዜ፣ ከዛ በኋላ ይሰለቻል። እግዚአብሔር ቃል ግን ይኸው ስንት ዘመን አለ። ጌታ የተመሰገነው። የሚገርማቸው የማይለወጥ ነው። ታዲያ ዮዳሄ ሚስላም የተባሉ ወንድሞች ይሄንን በር አሮጌውን በር ምን አደረጉት ይላል? አደሱት ይላል። የሚገርማችሁ ነገር የእነዚህ ሰዎች ስም ከመጽሐፍ ቅዱስ ከቃሉ ጋር የሚገናኝ ትርጉም ያለው ስም ነው ያላቸው። ለምሳሌ ዮዳሄ ማለት ጆሆቫ ኖን ማለት ነው። ምን ማለት ነው ጆሆቫ ኖን ማለት? ወገኖች የሚገርማችሁ ነገር እግዚአብሔር የሚታወቅ ነው። ይታወቃል፣ አይደበቅም፣ አይሰወርም ማለት ነው። ምን ማለት ነው? እግዚአብሔር እንዴት ይታወቃል? አንዳንድ ሰዎች አግኝተውት እጁን ጨብጠውታል፣ አልጨበጡትም። በምን ይታወቃል ወገኖች? አንደኛ በቃሉ እናውቀዋለን። ሁለተኛ በፍጥረት አረጋግጦልናል። ምን ማለት ነው? ፀሐይን ስናይ፣ ጨረቃን ስናይ፣ ይሄንን ዓለም ስናይ ከየት መጣ? ከየት መጣ? ዝም ብሎ ብም ማለት እንደው ሲመሽ ሲነጋ ክረምቱ ሰዓቱን ጠብቆ ፀሐዩ፣ ቀኑ፣ ምሽቱ ሁሉ ነገር ሰዓቱን ጠብቆ ሲመጣ አትገረሙ ወገኖች? ይሄ እኮ እግዚአብሔርን ሁለንተና ነው እየነገረን ያለው ወገኖች። ዓለም ከየት መጣ? ሰሪ አለው ነው እያለ እየነገረን ያለው። ስለዚህ የእግዚአብሔር ቃል በምን እናረጋግጣለን? አንደኛ ቃሉ አለ ብሎናል። የእግዚአብሔርን መኖር ደግሞ በተፈጥሮ እናያለን። በትንፋሻችን በእኛ ስሬት ራሱ ወገኖች የሚገርም ነው። እግዚአብሔር አለ። ዳሩ ግን የእግዚአብሔርን መኖር ባህሪውን፣ ማንነቱን፣ ምን እንደሚወድ ምን እንደሚጠላ ሐሳቡን ሁሉ ለኛ ለሰው ልጆች ያለውን ፕላን ሁሉ ያወቅነው ምንድን ነው? እግዚአብሔር ራሱን የገለጠልን በቃሉ ነው። ጌታ የተመሰገነ። ከቃሉ ውጪ እግዚአብሔር ራሱን ማወቅ አይቻልም። እግዚአብሔር አምላክ የሚታወቅ አምላክ ነው። ራሱን መሰወር የሚፈልግ አምላክ አይደለም። የሚታወቅ አምላክ ነው። አያችሁት? ስሙ ራሱ በተጻፈው ቃል ነው እግዚአብሔርን የምናውቀው። ሁለተኛ እንግዲህ ዮዳሄ እግዚአብሔርን ማወቅ ማለት ነው። የሚታወቅ አምላክ ነው ማለት ነው። ሚስላም ማለት ደግሞ ፍሬንድ ማለት ነው፣ ረዳት ማለት ነው። ብዙዎች የእግዚአብሔርን ቃል ጓደኛ አድርገውታል፣ ፍሬንድ አድርገውታል። ለምን? የማይከዳ ነው፣ በዘመናት የማይለወጥ ነው። ብዙ ሰው ይከዳል፣ ብዙ ሰው ይለዋወጣል። የእግዚአብሔር ቃል ግን እውነቱ ሕያው ነው፣ የማይለወጥ ነው። እውነቱን አውጥቶ ይነግረናል፣ አይደብቅም። ኃጢአተኛውን ኃጢአተኛ፣ ሰላማዊውን ሰላማዊ፣ ክፉውን ክፉ፣ አመንዝራውን አመንዝራ፣ ደስተኛውን ደስተኛ ቆለጭ አድርጎ መስታወት ነው ይላል እግዚአብሔር ቃል። ጌታ የተመሰገነ። የማይለዋወጥ ነው። ማድረግ ያለብንንና ማድረግ የሌለብንን እንቅጩን ይነግረናል። ሁሉን ነገር በግልጽ የሚናገር ጓደኛ፣ ረዳት የሆነ መጽሐፍ ነው። ጌታ የተመሰገነውን። የተደገፈበት ሁሉ የእግዚአብሔር ቃል ሰላም አለው። ስትደገፉበት ሰላማችሁ ይበዛል። ሃሌሉያ። ይሄ ሎጎስ የተጻፈው የእግዚአብሔር ቃል ሰላም ይሰጣችኋል። ሰላም ብቻ አይደለም፣ ከውስጡ ብርሃን ይፈነጥቃል። ሕይወታችሁን በብርሃን ይሞላዋል። ቃልህ ለመንገድ የብርሃን ነው ተብሎ እንደተጻፈ ለመንገድ የብርሃን ነው፣ ብርሃን ሆኖ ይመራችኋል። ጌታ የተመሰገነ። እስራኤላውያን ሄደው አያውቁም በዚህ መንገድ ይላል ኢያሱ ምዕራፍ 3ን በምታነቡበት ጊዜ በዚህ መንገድ ሄደው አያውቁም። ነገር ግን ከፊታቸው ምን አለ? ብርሃን አለ፣ መልአክ ይመራቸዋል አለ። ዛሬ የእግዚአብሔር ቃል ይመራናል። እንደዚህ ነው መሄድ ያለብህ ብሎ ይመራናል። ሎጎስ ነው፣ ብርሃን ነው ወገኖች። ከውስጡ ብርሃን አለ። ይሄንን ቃል ስናነበው፣ ይሄንን ቃል ስንጠብቀው፣ በተግባር ስናውለው የእግዚአብሔር ወዳጅ እንሆናለን። እናድግበታለን፣ እንለወጥበታለን፣ እንቀየርበታለን፣ እንታደስበታለን። ቤተሰቦቻችንን፣ ልጆቻችንን፣ ሕይወታችንን፣ ትዳራችንን፣ ሀገራችንን፣ ቤተሰቦቻችንን እንመራበታለን። ሰው ቤቱን በእግዚአብሔር ቃል ከመራ፣ ልጆቹን በእግዚአብሔር ቃል ከመራ ሴቭድ ነው። ሃሌሉያ፣ ሴቭድ ነው። በገንዘብ በእውቀት በሌላ ምንም ሊመራ አይችልም ወገኖች። በእግዚአብሔር ቃል ሕይወቱን የሚመራ እሱ የተባረከ ነው። ጌታ የተመሰገነው። ቃሉን እየጣስን ግን ኢየሱስዬ ብንል ከንቱ ድካም ነው ወገኖች።
ጌታን ብናመልክም ከንቱ አምልኮ ነው የሚሆነው። ነገር ግን ቃሉን ብንፈጽም የእግዚአብሔር ወዳጆች እንሆናለን። ስለዚህ ጥሩ ምሳሌ ጌታችን ኢየሱስ ክርስቶስ ሲናገር በአንድ ቤት ውስጥ እያስተማረ በነበረ ጊዜ መጡና የሆኑ ሰዎች ጥቅጥቅ ብሎ ህዝቡን እያስተማረ በነበረበት ጊዜ እንዴ እናትህና ወንድሞች ይጠሩሃል አሉት። ማርቆስ ምዕራፍ 3 ላይ። እዛ በኋላ ኢየሱስ ክርስቶስ ምን አለ? ቆም አለና እናቴ ማን ናት? አባቴስ ማን ነው? ወንድሞችስ እነማን ናቸው አለ። ወገኖች ሆይ ነገር ግን እጁን ወደ ደቀ መዛሙርት ጠቆመና ምን አለ? በሰማይ ያለውን የአባቴን ፈቃድ የሚያደርግ እርሱ እናቴም እርሱ ወንድሜም ነው አለ። አያችሁት? ይሄን ሲል ወገኖች ሆይ ቤተሰቡን መካዱ ነው አይደለም። ቃሉን የሚያደርግ የሚፈጽም የሚተገብር እርሱ እናቴ ነው እርሱ ወንድሜ ነው ነው። ምን ማለት ነው? ዝምድናችን በቃሉ ላይ የተመሰረተ ነው እያለ ያለው። ከቃሉ ውጪ ከሱ ጋር ህብረት ልናደርግ አንችልም። ህብረት እንድናደርግ ያድርግ። ዳግም የወለደን በቃሉ ነው፣ የሚያሳድገን በቃሉ ነው። ዳግም የተወለዳችሁት በቃሉ ነው ስለሚል ጌታ የተመሰገነ። የምናድገውም በምኑ ነው? በቃሉ ነው። አንደኛ ጴጥሮስ ምዕራፍ 2 ተንኮል የሌለበትን የቃሉን ወተት ለማደግ እንድትችሉ ተመገቡ ይላል። የሚያሳድገን እሱ ነው። ለምን? የተወለድነው በቃሉ ስለሆነ። ሃሌሉያ። ቃሉን ስንጠብቅ ፍሬንዳችን ይሆናል፣ ጓደኛችን ይሆናል። ጌታ የተመሰገነ። በሩን ያደሱት እነዚህ ሁለቱ ሰዎች ስማቸው ከቃሉ ጋር የተጣመረ ነው፣ የተሳመረ ነው። ጌታ የተመሰገነ። ክብር ለኢየሱስ ይሁን። አሮጌው በር በዕብራይስጥ ቴሺያማ ብለው ይጠሩታል። ደግሞ የሚገርማቸው ቴሺያማ ብለው ይጠሩታል። ትርጉሙ ምንድነው? አሮጌ በር ማለት ነው። አብዛኛውን ጊዜ ያው የእግዚአብሔር ቃል በዕብራይስጥም በግሪክም ስለተጻፈ ወደ ዋናው በምንሄድበት ጊዜ ቴሺያማ ማለት አሮጌ በር ማለት ነው። ሁለተኛ ደግሞ ትርጉም አለው። ደግሞ ትርጉሙ ምንድነው? ስቶሬጅ ይሉታል። ደግሞ ምን ማለት ነው? መጋዘን፣ ማጠራቀሚያ፣ ጎተራ፣ ማከማቻ ብለው በዚህም ይጠሩታል። ታዲያ በሩ እንዲህ አይነት ስም ካለው ቃሉን ያንጸባርቃል። ጌታ የተመሰገነ። እንዴት እውነት ነው። የእግዚአብሔር ቃል ብዙ ነገራችን የተከማቸበት ነው። ምን የሌለው ነገር አለ ወገኖች? የህይወትን ማዕድን የያዘው ነው። የሰውን ህይወት ያለ እግዚአብሔር ቃል ወገኖች እንዴት ታደርጉታላችሁ? ዋጋ የለውም። የሰው ህይወት ያለ እግዚአብሔር ቃል ባዶ ነው። አንዲት ልጅ እንደው መጽሐፍ ቅዱስን በደንብ አድርጋ ተርጉመዋለች። ምን አለችው? የእንግሊዘኛውን ባይብል የሚለውን ስትተረጉመው ምን አለች? እንግሊዘኛው BIBLE የሚለውን ስትተረጉም ምን አለች? ቤዚክ ኢንፎርሜሽን ቢፎር ሊቪንግ ኤርዝ ብላ ተርጉመዋለች። በደንብ አድርጋ ነው የተረጎመችው። ይህንን ዓለም ለቆ የማይሄድ ሰው የለም። ይህንን ዓለም ሁሉም ለቆ ይሄዳል። በትንሽነቱም በትልቅነቱም አርጅቶም ታሞም ሳይታመም ሁሉ ለቆ ይሄዳል። ለቆ ከመሄዱ በፊት ግን መሰረታዊ የሆኑ ኢንፎርሜሽኖችን ወገኖች ሆይ የሚሰጠው እንዴት መውጣት እንዴት መሄድ እንዳለበት፣ እንዴት መኖር እንዳለበት፣ ህይወትን እንዴት ማስቀጠል እንዳለበት የሚነግረው ግን ይሄንን ዓለም ለቆ ከመሄዱ በፊት መመሪያ፣ ኮምፓሱ፣ ጂፒኤሱ የእግዚአብሔር ቃል ነው። ሎጎስ የሆነው የእግዚአብሔር ቃል ነው። ለዚህ ነው ምድር ሁሉ የእግዚአብሔር ቃል ያስፈልጋታል። ይሄንን ምድርማ ለቀን ስንሄድ የእግዚአብሔር ቃል ምን ያደርግልናል? ምንም አያደርግልንም። የእግዚአብሔር ቃል የሚያስፈልገን ለዚህ ምድር ነው ወገኖች ሆይ። ከዚህ ምድር ለቀን ስንሄድ ምንም አያስፈልገንም። ከዚህ ምድርማ ለቀን ስንሄድ ጳውሎስ ምን አለ? ፊልጵስዩስ ላይ ኤፌሶንም ላይ ብሎታልኝ። ምን አለ? ያን ጊዜ እግዚአብሔርን እናውቃለን። ዮሐንስም አንደኛ ዮሐንስ ምዕራፍ 3 ላይ ተናግሮታል። ምን አለ? ያን ጊዜ እግዚአብሔርን እናውቃለን እኛም እንታወቃለን አለ። የእግዚአብሔር ቃል የሚያስፈልገን እዚህ ምድር ላይ ላለን ጊዜ ነው። ከዛ አይደለም፣ እዛም አያስፈልገንም። ራሱ የቃሉን ባለቤት ልክ መጥምቁ ዮሐንስ በነበረበት ዘመን ጌታችን ኢየሱስ ክርስቶስ በምድር ላይ እየተመላለሰ ደቀ መዛሙርቱ አብረውት ሆነው ለምንድን ነው የማይጾሙት ያንተ ደቀ መዛሙርት ብለው ሲጠይቁት እንዴ ሙሽራው ኢየሱስ አብሯቸው እያለ ለምን ይጾማሉ? እሱ ግን ከነሱ በሚለይ ጊዜ ያን ጊዜ ይጾማሉ እንጂ የሚጾሙለት የሚለምኑት አጠገባቸው እያለ አምላክ የሆነው ጌታ ኢየሱስ አጠገባቸው ነው። ለምን ይጾማሉ አለ። እውነት ነው። የእግዚአብሔር ቃል ምድር ላይ እስካለን ድረስ ነው የሚያስፈልገን። ስንሄድማ ራሱ የቃሉ ባለቤት እዛ እናገኛለን። ለዚህ ምድር ለሁላችንም ለሁሉ ነገራችን የእግዚአብሔር ቃል ያስፈልገናል። ስለዚህ የእግዚአብሔር ቃል መቆፈር መጠናት አለበት።
ዛሬ ብዙ ሰው ለቃሉ ግድ የለውም። መጽሐፍ ቅዱስ የተሰጠን እንደ ሌሎች መጽሐፍ እየጋለብን እንድናነበው አይደለም፣ ቆፍረን የእግዚአብሔርን ሐሳብ እንድናገኝበት እየመተርን እያመነዠግን የኛ ክፍል እንድናደርገው ነው የተጻፈው። ጌታ የተመሰገነ። ስለዚህ ሰው ደግሞ የበላውን ይመስላል። ሰውን ስታዩት ምን ይመስላል? ኑሮውን ይመስላል ይላሉ። እውነት ነው። ሰው የበላውን ይመስላል። የበላነው ነገር ሲዋሃደን እኛ ራሳችን እንሆናለን። ጌታ ይመስገን። የበላኸው ነገር ወገኖቼ ሆይ የበላኸው ነገር ወደ ውስጥ የእግዚአብሔር ቃል ሲገባ ህይወት ይለወጣል። የእግዚአብሔርን ፕሮግራም በህይወት ይገለጣል። ልክ የበላኸው ነገር ወደ ሁለንተና ይገለጣል ማለት ነው። ለምን? ኢንፑት ካለ አውትፑት አለ ማለት ነው። ቃሉ እየተነበበ ነው ወይ? ቃሉ እየተተረጎመ ነው ወይ? ቃሉን ወደ ውስጣችን አስገብተን እያዛመርነው ነው ወይ? ስለዚህ ከዛ እርምጃችን እንደ እግዚአብሔር ቃል እንዲሆን በቃል ውስጥ ህይወታችንን ማሳለፍ አለብን። ጌታ የተመሰገነው። መጽሐፍ ቅዱስ የተሰጠን ህይወትን እንድንመራበት ነው። ድነሃል አይደል? በመስቀሉ አዎ። በክርስቶስ ኢየሱስ በማመን ዳንክ አይደል? አዎ። ወደ በጉ በር መጣህ አይደል? አዎ። ከዚያስ ወደ አሳው በር መጣህና ደግሞ ስለ ኢየሱስ ክርስቶስ መመስከር ጀመርክ አይደል? አዎ። ስለዚህ ደግሞ ቁጭ ብለህ እግዚአብሔርን ቃል ከአሮጌው መጽሐፍ ተማር ነው እያለ ያለው። ምክንያቱም መጽሐፍ ቅዱስ ሲናገር ምን ይላል ወገኖች ሆይ? ሮሜ ምዕራፍ 15 ቁጥር 4 ላይ በመጽናትና መጽሐፍ በሚሰጡት መጽናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ይላል። ከቃሉ ውጪ ምንም ተስፋ፣ ምንም መጽናት፣ ምንም መጽናናት የለም ነው እያለ ያለ ወገኖች። አያችሁ መጽሐፍ ቅዱስ በደንብ አድርጎ ነው። እርምጃችን ሁሉ እንደ እግዚአብሔር ቃል ይሆናል። ቃሉን ወደ ህይወታችን ስናስገባ ከዚያ ውጪ ምንም ብንደክም ምንም ብንለፋ ወገኖች ምንም ተስፋ የለንም። ሰው ከቃሉ ውጪ ምንም ተስፋ ሊኖረው አይችልም። ተስፋችን ቃሉ ነው። ተስፋ የሚሰጠንም ቃሉ ነው። ጌታ ይመስገን። ለሰው ልጆች ሁሉ ጥያቄ መልስ ያለው የእግዚአብሔር ቃል ነው። ለሁሉ ነገር መልስ ያለው የእግዚአብሔር ቃል ነው። ቀጥተኛ መልስ ያለው የእግዚአብሔር ቃል ነው። መልሳችን በቃሉ ውስጥ ነው ወገኖች ሆይ። መልስ ከሌለው እንኳን ፕሪንሲፕል ይሰጠናል። ምን ማለት ነው? እያንዳንዱ ነገር በዝርዝር አልተቀመጠም። እያንዳንዱ ነገር ይሄን አታርግ አይደለም። ነገር ግን ምንም ያልተጻፈ እንኳን ቢሆን ፕሪንሲፕል ይሰጠናል። ለምሳሌ ጫት አትቃም ተብሎ አልተጻፈም። ነገር ግን እናንተ ቃሉን ስታነቡ ምን ይላልኝ? የእግዚአብሔርን መቅደስ የሚያፈርስ እግዚአብሔር እሱን ያፈርሰዋል ይላል። ስለዚህ ይሄ ምንድን ነው? ፕሪንሲፕል ነው። ፕሪንሲፕል ነው። እንኳን ጫት መቃም ቀርቶ የእግዚአብሔርን መቅደስ ከሚያረክስ ነገር ሁሉ ምን እናደርጋለን? እንርቃለን። አትቃም፣ አትጨስ ምናምን ብሎ አልተጻፈም። ነገር ግን ቃሉን ስታነቡ ይሄ መቅደስ ለካ የጌታ ማደሪያ ነው፣ ይሄ አካሌ ለካ የጌታ ማደሪያ ነው፣ የጌታ መቅደስ ነው። ለምን? አንደኛ ቆሮንቶስ ምዕራፍ 3ም አንደኛ ቆሮንቶስ ምዕራፍ 6ም የእግዚአብሔር መቅደስ ማደሪያ ናችሁ ይላል። በፊት ታቦቱ ያድር የነበረው በተሰራው ሙሴ በሰራው ሰለሞን በሰራው መቅደስ ነበር። አሁን ግን እኛ ነን ማደሪያው። አንደኛ ቆሮንቶስ ምዕራፍ 3ም አንደኛ ቆሮንቶስ ምዕራፍ 6ም አንብቡ። የእግዚአብሔር ቤተ መቅደስ ናችሁ፣ ብታፈርሱት እግዚአብሔር ያፈርሳችኋል ይላል። ስለዚህ ይሄ የእግዚአብሔር መቅደስ ከሆነ በጭስ አላፍነው፣ በጣዖት በርኩሰት አላበላሸውም፣ የጌታ ማደሪያ ነዋ። በጫት አላበላሸውም፣ የጌታ ማደሪያ ነዋ። ስለዚህ ልክ ቃሉን ሳነብ ጫት መቅደሱን የሚያረክስ እንደሆነ፣ ሲጋራ ሳጨስ መቅደሱን የሚያረክስ እንደሆነ ይገባኝና ምን አድርጋለሁ? እርቃለሁ ማለት። በቀጥታም በተዘዋዋሪም ቃሉ ለሁሉ ነገራችን መልስ ነው። ቃሉ ያልሰጠበት መልስ ነገር የለም። ስለዚህ አሮጌው መጽሐፍ ቅዱሳችን የህይወታችን መመሪያ ነው። ጌታ ይመስገን። አሮጌው መስቀል ነው ተስፋችን። አሮጌው መጽሐፍ ቅዱስ ነው መመሪያችን። ጌታ ይመስገን። ነህምያ ሲመጣ በሮች ፈርሰው ነበሩ። ከዛስ ምን አደረጋቸው? እነርሱን ሰራ፣ አደሰ። ታዲያ ሲሰራ ሌላ ቦታ ወስዶ ነው የሰራው? አይደለም። ለዚህ ነው የእግዚአብሔር ቃል አይሻርም ያልኳቸው። እዛው ያለበት ቦታ ነው የሰራው ያደሰው። ዘሩባቤል መጣ። ዘሩባቤል እዚህ ቦታ ነው የነበረው መቅደሱ፣ እዛ ቦታ ሄጄ ልስራው አይደለም። እዛው ቦታ ላይ ነው መቅደሱን የሰራው። ነህምያም መጥቶ ደግሞ የሰራው የት ቦታ ነው? እዛው ቦታ ላይ ነው። ለዚህ ነው የእግዚአብሔር ቃል አይለወጥም፣ አይሻርም፣ አይጨመርም፣ አይቀነስም ብላችሁ ወገኖች። መቅደሱ ፈርሶ የነበረበት እዛው ቦታ ላይ መቅደሱን ዘሩባቤል ሰራ። ከዛስ ወገኖች ይሄንን እንደው ቢያንስ እንኳን እንደው ላሻሽል ብሎ ቅድስትን ሰፋ አድርጎ ከዛ ቅድስተ ቅዱሳን ደግሞ ጠበብ አድርጎ እዛው ቅድስቷን እዛው
ቅድስተ ቅዱሳንን እዛው ቦታዎቹን እንዳለ አድርጎ ማን አስቀመጠ? ዘሩባቤል አስቀመጠ ወገኖች። ከዛስ ትንሽዬ ደግሞ ለአገልጋዮች ክፍል ልስራላቸው ሲያገለግሉ ይደክማቸው የለ እንዴ ብሎ ደግሞ ሌላ ክፍል ሰራላቸው ይላል አይደለም። በነበረበት ቦታ ወገኖች ሁሉ ነገር አባቶቻቸው እንዳስቀመጡት ቁጭ አድርጎ እነሱን እንደነበሩት ሰሩ ወገኖች። ስራው አዲስ ነው፣ ልክ ነው። ግን ጠፍቶ ፈርሶ የነበረውን ነገር ነው ያንኑ ያስቀመጡት። አደሱት ነው የሚለው ወገኖች። ጌታ ይመስገን እንደነበረው አድርገው ነው ያደሱት። የእግዚአብሔርም ቃል ሲናገሩ አዲስ ኪዳን አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 እስከ 11 ድረስ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ አናጢ አለቃ መሰረትን መሰረትኩ ይላል። ከዛስ ሌላው መጥቶ እኔ በመሰረትኩት ላይ ያንጻል ይላል። እኔ መሰረትኩ አይደል? ከዛስ ሌላው መጥቶ ሌላ መሰረት ሳይሆን እኔ በመሰረትኩት መሰረት ላይ ሌላው ምን ያደርጋል? እየገነባ ይሄዳል። ሁሉ መሰረት አይወጣም፣ መሰረቱ አንድ ይወጣል። በዚያው ላይ ምን ያደርግ? እየገነባ ይሄዳል ይላል። ስለዚህ የእግዚአብሔር ቃል ሁላችንን የሚገነባን የሚያድሰን የእግዚአብሔር ቃል። ይሄ አሮጌው በር ሕያው ስለሆነው ዘመናት ስለማይሽረው ስለማይለወጠው የእግዚአብሔር ቃል ነው የሚናገረው። 4000 ዓመት ስላስቆጠረው አሁንም ሕያው ሆኖ ስለሚሰራው ወደፊትም ስለሚቀጥለው አይጨመርበትም አይቀነስበትም። በዚህ በእግዚአብሔር ቃል ላይ የሚጨምር የሚቀንስ መቅሰፍት ይጨመርበታል ይላል። ከዘላለም ሕይወት ይጎላል ይላል ራእይ ምዕራፍ 22 አንብቡት። መጨረሻው ላይ እሱን ነው የሚናገረው። ከዚህ ከሕይወት መጽሐፍ ላይ የሚጨምር መቅሰፍት ይጨመርበታል፣ የሚያጎድል ከዘላለም ሕይወት ይጎላል ይላል። ወገኖች የእግዚአብሔርን ቃል አትጨምሩ፣ አትቀንሱ። እንደ ፍላጎታችሁ፣ እንደ ስሜታችሁ፣ እንደ ምኞታችሁ ለራሳችሁ ምኞት አትተርጉሙ። የእግዚአብሔር ቃል ትክክል ወገኖች እንዳለው ነው ማለት ያለባችሁ። ዛሬ የእግዚአብሔርን ቃል ወገኖች በጣም ለጥቅማቸው፣ ለዚህ ነው ጳውሎስ ለጥቅማችን ስንል የእግዚአብሔርን ቃል አንሸቅጥም ይላል። አትሸቅጡ ወገኖች። ወይ ደክማችሁ ከሆነ ደክሞኛል በሉ። ፈልጋችሁ ከሆነ በትክክል በቃ ቸግሮኛል ማለት ነው ያለባችሁ እንጂ በእግዚአብሔር ቃል ሌላ ነገር አትበሉ ወገኖች። ወይ ባለቤቱ ያያችኋል። እግዚአብሔር አምላክ ማስተዋልን ይስጠን ወገኖች። ዘንድሮ የእግዚአብሔር ቃል ምንም አይደለም፣ የረከሰበት ከምንም የተቆጠረበት ጊዜ ነው ወገኖች። ወይ ነገር ግን እግዚአብሔር ሁሉን ያያል፣ ሁሉን ያያል። የሁሉ ዳኛ፣ የሁሉ ባለቤት ወገኖች። ወይ ዋጋ የከፈለበትን ነገር ለሚያቀሉ ሰዎች እግዚአብሔር ያያል። እግዚአብሔር አምላክ ማስተዋልን ይስጠን። እግዚአብሔር ይርዳን። እንጸልያለን። እናመሰግንሃለን መንፈስ ቅዱስ፣ ስምህ የተባረከ ይሁን። ክብር ላንተ ይሁን። ጌታ አባቶ የተባረክ። አሁን ደግሞ እግዚአብሔር አምላኬ ሆይ ይህንን ቃል የሚሰሙ ሁሉ ሕይወታቸው ይለወጥ፣ ይቀየር፣ ይታደስ። እግዚአብሔር ሆይ አሮጌው በር ቃልህን ያመለክታልና ወደ ቃልህ እንመለስ። ወደ አሮጌው ሕይወትን ወደሚመራው ወደ እውነተኛው እንድንመለስ እንድትረዳ እንጸልያለሁ። ጸጋህ እንዲደግፈን እጸልያለሁ። አባቴ ሆይ ስምህ ብሩክ ይሁን። ተባረክ። ከሁሉ የማንሰው ልጅን ስለረዳህ የተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ዘመናችሁ ይባረክ። እወዳችኋለሁ። ተባረኩልኝ። ለሰው ሁሉ አድርሱልኝ። እግዚአብሔር ዘመናችሁን ይባርክ።